በዓለም ካርታ ላይ ስትመለከቷት ፈጣን እድገት እያስመዘገቡ ካሉ በቴክኖሎጂና በህዋ ምርምር ዓለምን እያስደነቁ ካሉ ሀያላን መንግስታት መካከል አንዷ ሆና ታገኟታላችሁ። ብዙዎቻችን ስለ ህንድ ስናስብ መጀመሪያ ወደ አእምሯችን የሚመጣው የፍቅር ምልክት የሆነውና በዓለም ድንቆች ውስጥ የሚመደበው ውቡ የታጅ መሃል ህንፃ ነው። ወይንም በደማቅ ቀለማትና በሙዚቃ የታጀቡት የቦሊውድ ፊልሞችና የተዋናዮቹ ብልጭልጭ ህይወት ሊሆን ይችላል። አዎ ይህች የምናውቃት ውቧ ህንድ ናት። ነገር ግን ይህ ብልጭልጭና ማራኪ ገጽታ የዚች ግዙፍ ሀገር የሳንቲሙ አንድ ገጽታ ብቻ ነው። ከእነዚህ ታላላቅ ህንፃዎችና ከማያልቀው የሀብት ክምችት በስተጀርባ ማንም ሊያምነው የማይችል እጅግ አስደንጋጭ፣ ሰቅጣጭና እውነተኛ የቁም ስቃይ አለ። ዛሬ በዚህ ቪዲዮአችን ወደ ህንድ እምብርት ይዘናችሁ እንሄዳለን። ነገር ግን የምናሳያችሁ ስለ ውብ የባህል ፌስቲቫሎች ወይም ስለ ፊልም ኢንዱስትሪው ስኬት አይደለም። ዛሬ የምናሳያችሁ የሰው ልጅ በመደብ ክፍፍል ምክንያት እንደ እንስሳ የሚቆጠርበትን፣ ሴት ልጅ ሆና መወለድ እንደ ትልቅ እርግማን የታየበትንና በሚሊዮኖች የሚቆጠሩ ህጻናት በሞት ጉድጓዶች ውስጥ ጉልበታቸው የሚበዘበዝበትን እውነተኛውን የህንድ ጨለማ ገጽታ ነው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ከዚህ ጉዞ በኋላ ስለ ህንድ ያላችሁ እይታ ለዘላለም ይቀየራል። ወደዚህ አስደንጋጭ ጉዞ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። ህንድ በ21ኛው ክፍለ ዘመን ብትኖርም አሁንም ድረስ ማህበረሰቡን ከ3000 ዓመታት በፊት በነበረው የሃይማኖት ካስት ሲስተም ወይም የመደብ ክፍፍል ትገዛለች። በዚህ ስርዓት መሰረት የሰው ልጅ ሲወለድ ጀምሮ ዕጣ ፈንታው ይወሰናል። ከሁሉም በታች የሚገኙትና እጅግ አሰቃቂውን ህይወት የሚገፉት ዳሊትስ ወይም የማይነኩት በመባል የሚጠሩት ወገኖች ናቸው። እነዚህ ሰዎች በህብረተሰቡ ዘንድ እንደ ሙሉ ሰው አይቆጠሩ። እነዚህ ወገኖች በባዶ እጃቸው የሰገራ ቱቦዎችን እንዲያጸዱ፣ የሞቱ እንስሳትን እንዲቀብሩና እጅግ ቆሻሻ ስራዎችን ብቻ እንዲሰሩ ይገደዳሉ። አንድ ዳሊት ከከፍተኛ መደብ ሰዎች ጋር እኩል ውሃ መቅዳት፣ ወደ ቤተ መቅደስ መግባት፣ አልፎ ተርፎም ጫማ አድርጎ በከፍተኛ መደብ ሰዎች መንደር ማለፍ አይፈቀድለትም። ይህንን ህግ የጣሰ ዳሊት በግልጽ መንገድ ይደበደባል፣ አንዳንዴም ይገደላል። ህጉ በወረቀት ላይ ቢታገድም በገጠሪቱ ህንድ ግን ዛሬም ድረስ በደም የረጠበው እውነታ ይህ ነው። በህንድ ውስጥ ሴት ሆኖ መወለድ ትልቅ እርግማን ተደርጎ የሚቆጠርባቸው ብዙ አካባቢዎች አሉ። ለዚህ ደግሞ ዋነኛው ምክንያት ዳውሪ ወይም ሙሽሪት ለሙሽራው ቤተሰብ የምትከፍለው እጅግ ከፍተኛ የገንዘብና የሀብት ጥያቄ ነው። በዚህ ስነ ልቦና ምክንያት ብዙ ወላጆች ሴት ልጅ ሲወልዱ ለከፍተኛ ዕዳ እንደሚዳረጉ ያስባሉ። ይህም በዓለማችን ላይ እጅግ ዘግናኝ ወደ ሆነው ወንጀል መርቷል። የሴት ጽንስ ማቋረጥ። በህንድ ውስጥ ጽንሱ ሴት መሆኑ ከተደረሰበት በህገወጥ መንገድ እንዲጨናገፍ ይደረጋል። ባለፉት ጥቂት አስርተ ዓመታት ውስጥ ብቻ በሚሊዮን የሚቆጠሩ የሴት ጽንሶች በዚህ ምክንያት እንዲጠፉ ተደርገዋል። ይህ የወንጀል ሰንሰለት አሁን ላይ በህንድ ወንዶች ከሴቶች እጅግ እንዲበልጡ አድርጓል። ይህም በሀገሪቱ ላይ በሴቶች ላይ የሚፈጸሙ የአስገድዶ መድፈርና የጥቃት ወንጀሎች በየደቂቃው እንዲጨምሩ ዋነኛ ምክንያት ሆኗል። በህንድ ውስጥ ሌላኛው እጅግ ልብ ሰባሪ ጨካኝ ወንጀል የአሲድ ጥቃት ነው። አብዛኛውን ጊዜ ወንዶች የፍቅር ጥያቄ አቅርበው እምቢ ሲባሉ ወይም ጥሎሽ በሚገባ አልተከፈለኝም በሚሉ ምክንያቶች በሴቶች ፊት ላይ አሲድ ይደፋሉ። ይህ ጥቃት ሴቶች የመግደል ዓላማ የለውም፣ ይልቁንም ፊታቸውን ሙሉ በሙሉ በማበላሸት በቀሪ ህይወታቸው በማህበረሰቡ ተገለውና ተሸማቀው እንዲኖሩ ማድረግ ነው። ምንም እንኳን መንግስት አሲድ በግልጽ እንዳይሸጥ ህግ ቢያወጣም ዛሬም ድረስ አሲድ በተለያዩ ሱቆች ውስጥ በጣም በረከሰ ዋጋ በቀላሉ ይገኛል። እነዚህ ሴቶች ፊታቸውን ብቻ ሳይሆን የወደፊት ህልማቸውን ጭምር ተነጥቀው በቁም ይሞታሉ። በህንድ ውስጥ ካሉት እጅግ አስደንጋጭ የጥቁር ገበያ ንግዶች መካከል አንዱ የሰውነት ክፍሎች በተለየ የኩላሊት ህገወጥ ንግድ ነው። ሬድ ማርኬት በመባል ይታወቃል። እጅግ በጣም ድሃ የሆኑ ሰዎች የዕለት ጉርሳቸውን ለማግኘት ወይም ያለባቸውን ከፍተኛ ዕዳ ለመክፈል ሲሉ በደላሎች አማካኝነት ኩላሊታቸውን በጣም በረከሰ ዋጋ አንዳንዴም በጥቂት $100 ብቻ ይሸጣሉ። ከዚህም የከፋው ብዙ ንጹሃን ሰዎች ወደ ሆስፒታል ለሌላ ቀላል ህክምና ሄደው ሳይገባቸውና ሳይፈቅዱ ኩላሊታቸውን ተሰርቀው የሚመጡበት አጋጣሚ አለ። ይህ የወንጀል ሰንሰለት ከትላልቅ ሐኪሞች፣ ደላላዎችና ሆስፒታሎች ጋር የተቆራኘ በመሆኑ ለማጥፋት እጅግ አስቸጋሪ ሆኖ ህንድ የዓለም የኢኮኖሚ ሞተር ለመሆን በምታደርገው ሩጫ ውስጥ ትልቁና ዋጋ እየከፈሉ ያሉት ህጻናት ናቸው። በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታቸው ተለይተው በቀናት ከ12 እስከ 14 ሰዓታት በከባድ ስራዎች ላይ
ተሰማርተው ይገኛሉ። በተለይም በጃሪያ የከሰል ማዕድናት ውስጥ የሚሰሩ ህጻናት ህይወት ብንመለከት ልብ ይሰብራል። እነዚህ ህጻናት አይጥ ጉድጓድ በሚባሉ እጅግ ጠባብና በማንኛውም ሰዓት ሊደረመሱ በሚችሉ ጉድጓዶች ውስጥ ገብተው የድንጋይ ከሰል ያወጣሉ። በየቀኑ የሚተነፍሱት መርዛማ የከሰል አቧራ ሳንባቸውን ስለሚያበላሸው አብዛኞቹ እድሜያቸው ከ20 ዓመት ሳይሞላ በሳንባ ካንሰር እና በተለያዩ የመተንፈሻ አካላት በሽታዎች ህይወታቸውን ያልፋል። ህንድ የኒውክሌር ቴክኖሎጂ ባለቤት ለመሆን የዩራኒየም ማዕድን በስፋት የምታወጣበት ጃዱጎዳ የተባለ አካባቢ አለ። ነገር ግን ከዚህ ማዕድን የሚወጣው የጨረር መርዝ በአካባቢው በሚኖሩ የአገሬው ተወላጆች ላይ እጅግ አስከፊ ሰብአዊ ቀውስ አስከትሏል። የማዕድኑ ዝቃጭና ቆሻሻ በአግባቡ ባለመቀበሩ ምክንያት ጨረሩ ወደ መሬት ውሃና አፈር ውስጥ ገብቷል። በዚህ ምክንያት በአካባቢው በሚወለዱ ህጻናት ላይ ከፍተኛ የሆነ የአካልና የአእምሮ ጉድለት ይታያል። ሴቶች በተደጋጋሚ ጽንስ ይጨናገፋሉ። ወጣቶችም ገና በለጋ እድሜያቸው በተለያዩ ካንሰሮች ይጠቃሉ። ይህንን ድምጽ ለማሰማት የሚሞክሩ ጋዜጠኞችና አክቲቪስቶች ደግሞ በመንግስትና በኩባንያዎች ከፍተኛ ጫና ይደርስባቸዋል። በህንድ እጅግ ጥንታዊና ቅዱስ ተብላ የምትጠራው ቫራናሲ ከተማ ሌላኛው አስደንጋጭ እውነታ የሚታይባት ስፍራ ነው። በሂንዱ እምነት መሰረት በዚች ከተማ ተቃጥሎ አመዱ በቅዱስ ጋንጂስ ወንዝ ላይ የፈሰሰ ሰው በቀጥታ ነፃነትን ያገኛል ተብሎ ይታመናል። በዚህ ምክንያት በሺዎች የሚቆጠሩ በእድሜ የገፉና የታመሙ ሰዎች በከተማዋ ጎዳናዎች ላይ ሞታቸውን እየተጠባበቁ ይኖራሉ። በየቀኑ በመቶዎች የሚቆጠሩ አስከሬኖች በወንዙ ዳርቻ ይቃጠላሉ። ሙሉ በሙሉ ያልተቃጠሉ አስከሬኖችን በቀጥታ ወደ ወንዙ ይጣላሉ። ተመልካቾቻችን፣ የሚገርመው ግን ይህ እጅግ የረከሰና የሰበሰበ ወንዝ በሚሊዮን የሚቆጠሩ ሰዎች የሚታጠቡበት፣ ልብሳቸውን የሚያጥቡበት፣ አልፎ ተርፎም የሚጠጡበት ወንዝ ነው። የዱር እንስሳት እና የተፈጥሮ ሀብት ጥበቃ በህንድ ውስጥ ሌላኛው አሳሳቢ ጉዳይ ነው። ህንድ እጅግ አስደናቂ ብዝሃ ህይወት ያላት ሀገር ብትሆንም ከህዝብ ብዛት ጨመረና ከከተሞች መስፋፋት ጋር ተያይዞ የተፈጥሮ ሚዛኑ እየተዛባ ይገኛል። በህንድ ባህላዊ ፌስቲቫሎች እና በቱሪስት መዝናኛዎች ላይ የምናያቸው ግዙፍ ዝሆኖች ከጀርባ ታስረው በብረት ዱላዎችና ሹል በሆኑ መሳሪያዎች በጭካኔ እየተገረፉ ባህሪያቸው እንዲገራ ይደረጋል። ታዋቂዎቹ የህንድ ነብሮች እና ባለ አንድ ቀንድ አውራሪሶች ዛሬም ድረስ ለባህላዊ መድኃኒቶች ሲባል በህገ ወጥ አዳኞች ምክንያት የመጥፋት አደጋ ተደቅኖባቸዋል። እንግዲህ እውነታው ይህ ነው። ህንድ በአንድ በኩል ወደ ጨረቃ ማንኮራኩር የምትተኩስ የሳይንስ ሀገር ስትሆን፣ በሌላ በኩል ግን በሚሊዮን የሚቆጠሩ ንጹሃን በባርነትና በጭቆና ቀንበር ስር የሚማቅቁባት ምድር ናት። ይህንን ጨለማ ታሪክ ለመቀየር ዛሬ ላይ በርካታ ደፋር የሰብአዊ መብት ተሟጋቾች ወጣቶችና ድርጅቶች ሌት ተቀን እየታገሉ ይገኛሉ። ትምህርት እየተስፋፋ ሲመጣና የሰዎች ግንዛቤ ሲያድግ ይህ ጨለማ ገጽታ በአንድ ቀን ታሪክ ሆኖ እንደሚቀር ተስፋ ይደረጋል። የዛሬው ዝግጅታችን ይህንን ይመስል ነበር። እናንተስ በዚህ አስደንጋጭ የህንድ ጨለማ ታሪክ ላይ ምን አስተያየት አላችሁ? በተለይ የካስት ስርዓቱ እና የህፃናቱ ስቃይ ምን ስሜት ፈጠረባችሁ? ሀሳባችሁን ኮሜንት ላይ አጋሩ። በቀጣይ ቪዲዮ በሌሎች ሀገራት ያሉ ድብቅ ታሪኮችን ይዘን እስክንመለስ ድረስ ሰላም ቆዩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።